መልእክትም አገኙ። አብረውም በከፍተኛ የሬዲዮ ሞገድ የተላከ መልእክትና የሱን መፍቻ ቁልፍም አገኙ። በዚህ ውስጥ 3 ነገሮችን ታዘቡ። 1. መልእክቱ ወደ ምስራቅ አሜሪካ ነው የተላከው። 2. 1996 ላይ ለላኪው አዲስ ቶሺባ ላፕቶፕ መገዛት እንዳለበት ይናገራል። 3ኛው ይሄ ኤጀንት ሰርጂዮ በ1996 ወደ ጓንታናሞ እንዳቀና ይገልጻል። ቀጥለው ኤጀንት ሰርጂዮ በዲአይኤ ውስጥ ይሰራ እንደነበር ደረሱበት። ለ2 ሳምንት ተቋም ውስጥ 100 ሰዎችን መረመሩ። ጠብ የሚል ነገር ግን አጡ። የሚፈልጉት አንድ ወንድ ነበር። ሊያገኙት ግን አልቻሉ። ኋላ ነው ሴት ልትሆን እንደምትችል የጠረጠሩት። ፈጥነው ወደ ላፕቶፕ መሸጫው አቀኑ። ከ5 ዓመት በላይ የቆየውን ማህደር አስወጡ። ላፕቶፑን እርሷ እንደገዛች አረጋገጡ። ይህንን ምርመራ ለመምራት ስቲቭ ማኮይ ተመረጠ። ጥቅምት 2000 ላይ ምርመራውን ጀመረ።